እማዬ ይፈቅዳ ነው። እነሱ ደግሞ አልከለከሉኝም። እኔ ግን አስወጣለሁ። ማን ስለሆንክ ነው አንተ? ትሁት እንደሆነች እኔንም አንተንም አልመረጠችንም። ስማኝ፣ ጉዳዩ ስለ ትሁትና ስለኛ አይደለም፣ ስለ አባዬ ነው። አባዬ አንተን ነው አደራ ያለህ? እኔ ሳድራ አይተኸኝ ታውቃለህ? ትሰማኛለህ? አንተም ይሄን ቤት ለቀህ ውልቅ በል እኮ። ለአንተ አባዬ አደራ ሰጥቶ ባይዋጥልህም ዋጠው። አዎ አደራ ሰጥቶ። አንተ ሺማይዝም እንዴ በሶስት ሴቶች መካከል ለዚያውም አባወራ በሌለበት ቤት ስታድር? አይህ ለዚህ ነው የምታናደደኝ። ተንኮል እኮ ጭንቅላት ይፈልጋል። በደንብ ካልቀመርክበት ትበላለሽ። ምን ለማለት ነው? እድልን አስቀይመዋታል። ትክክለኛ ነገር እንድትነግር ጠብቀ ነበር። እኔ እሱን ስለምጥላ ያደረኩት ሳይሆን ለአባዬ አደራ ስል ነው። እንደጋረክ። ትሁት ግን ከፍቷታል። ትክክለኛ ውሳኔ ነው። ኧረ አልከፋኝም። መኪና ማዘጋጀት የምችል ከሆነ ዛሬ ነው ልጅ እናስፈታው። ምን እየቀለድሽ ነው? አልቀለድኩም። ተመስገን። ቲና አንቺ ብር አውጥተሽ? ተመስገን። እንዳንተ ሙሉ ለሙሉ እኔ ጻድቅ አይደለሁም፣ ግን ደግሞ ለኔ ጥሩ ያሉኝ ሰዎች ከነሱ ላይ እጅ ማንሳቴ ጉዳቱ የትና እንዴት እንደሆነ ገብቶኛል። የአባዬን ዕዳ ደግሞ ከፍዬ አልጨርሰው። እሺ አንቺ ሁላ ብርኬት ታመጫለሽ? ስራ እየሰራሁ። ምን አይነት ስራ? ተመስገን። ማብራራቱ ሰዓት አይገልብን። ትወጃለሽ ማለት ነው። እድል ልቤ እኮ ድንጋይ አይደለም፣ የሰው ልብ ነው ያለኝ። እኔ አፈቅራለሁ እያልሽ በጣም እድለኛ እንደሆንሽ ግን ልነግርሽ እፈልጋለሁ። እንዴት? ተመስገን የመሰለ ሰው ስላገኘሽ። አንድ ጥያቄ ልጠይቅሽ። እሺ። ተመስገን ምንም ባይሆን አብረሽው ትሆኚ ነበር? ለምንድን ነው እንደዚህ ጥያቄ ጠይቅሽ? አይ እንዲሁ ለማወቅ ነው። መመለስ አልችልም፣ ይቅርታ። እስኪ አስቢው፣ ከዚህ በኋላ ስንት ዓመት የሚታሰር ይመስልሻል? ናቲ፣ ቤቱ ተሽጦ ይከፈል፣ በቀረው ደግሞ ሌላ ቤት ይገዛ። እኛ ይሄንን መወሰን አንችልም። የአባዬ መፈታት በጣም የሚያስደስት ነገር ቢሆንም ግን ደግሞ ናቲ አሁንም ራሱ ላይ ነጥብ ያስቆጠረ ይመስላል ማለት ነው። እሱ ለምን የአባዬን ቤት ሊቀማው እንደፈለገ ባይታወቅም ግን ደግሞ አሁንም ቤቱ ተሽጦ አባዬ ይፈታ የሚለውን ሀሳብ እንደያዘ ነው ማለት ነው። ብሩን በብድር መልክ ልስጣችሁ ወይ ደግሞ ሌላ መፍትሄ ፈልገን አባዬን እናስፈታ ሳይሆን እሱ ትኩረቱን ያደረገው ያ ቤት እንዲሸጥ ነውና ምናልባትም ይሄን ነገር አባዬ ሰምቶ ይሆናል ማለት ነው። እነሱ የመጡ ገና በር ላይ ሲደርሱ ነበር ናቲ ይሄንን ነገር ሲያወራ የነበረው ማለት ነው። ቀጣይ ላይ ደግሞ ምናልባት አባዬ ሊል የሚችለው ከዚህም በፊት ትሁት ይሄንን ነገር አንስታ ነበር። አባዬ እኔ እስከማቀው ድረስ ንብረት እንዲሸጥ አይፈልግም፣ የሆነ ነገር መሸጥ አይወድም የሚለውን ነገር ተናግራ ነበርና እንዴት ቤቴ እንዲሸጥ ትመኛለህ በሚለው ናቲ ድጋሜ እዛ ቤት እንዳይደርስ ሊያደርገውም ይችላል ማለት ነው። ሌላው ነገር ደግሞ አሁን ላይ የአባዬ ሚስት ሁሉንም ነገር ሙሉ ለሙሉ አስታውሳለችና ከዚህም በኋላ የሚሆነው ሁለቱም በሰላምና በፍቅር አብሮ መኖር ነው ማለት ነው። ቀጣይ ላይ የምናየው ደግሞ የተመስገንና የትሁትን ነገር ነው። ናቲ አሁን ላይ በጣም የፈራ ይመስላል። ትሁት እዛ ጋር ተመስገንን ትመርጠዋለች። እኔና ተመስገን ሽማግሌ ብንልክ ራሱ የትሁት ቤተሰቦች ለተመስገን ይፈቅዳሉ፣ እኔን አይቀበሉኝም የሚለው ነገር ከወዲሁ ያስፈራው ይመስላልና ለዛም ነበር ተመስገንም መንገድ ላይ አግኝቶት በጸባይ በፍቅር ትሁትን እንዲተውለት በራሱ ፍቃድ ሲጠይቀው የነበረው ማለት ነው። ያ ማለት ተመስገን እዛ ጋር ትሁትን ይተውለታል። እሱ ደግሞ የፈለገው ምናልባት ትሁትን አግብቶ ከዛም በኋላ አሸንፌያለሁ በሚለው ምናልባት ተመስገን ላይ ሊፎክር ይችላል እንጂ አሁን ላይ እሱ ትሁትን እንደማያፈቅራት እንደማይፈልጋት ግልጽ ነው ማለት ነው። ከዚህም በፊትም ለቲና ሲያወራ ነበር ይሄንን ነገር እኔ ትሁትን ማግባት የምፈልገው ተመስገንን አሸንፌ አሳይቸው ከዛም በኋላ ጥያት ይሄዳለው ከዛም በኋላ ከፈለገ ተመስገን ይውሰዳት የሚለውን ነገር እያነሳ ስለነበረ አሁን ደግሞ እዚህ ጋር ተመስገንን ተውልኝ፣ እኔ ላግባት፣ የፈለከውን ነገር አድርግ፣ ሌሎች ነገሮች ላይ አንተ አሸንፍ፣ ግን ደግሞ
በፍቃድ ትሁትን ተውልኝ ማለቱ እዚህ ጋር ተመስገን ያሸንፈኛል የሚለው ስጋት ስላለበት ነው ማለት ነው። በእርግጥ አሁን ላይ ትሁት ራሱ ተመስገንን እንደምታፈቅረው ሙሉ ለሙሉ አይተናል ማለት ነው። የሷ ደግሞ በዚህ ልክ ተመስገንን ማፍቀር ትልቁ ምክንያት የሆነችው እድል ነች ማለት ነው። ትሁት የተመስገንና የእድል መቀራረብ የነሱ አብሮ ሲሆኑ እንደዚህ ደስተኛ መሆንና እንደዚህ ማውራት እሷ ላይ ትንሽ ቀናት ቢጤ የጫረባት ይመስላል ማለት ነው። እሷ ከዚህም በፊት ተመስገንን ብትፈልገው ራሱ አንተም ናቲም ሽማግሌ ላኩ ቤተሰቦቼ የፈቀዱልኝን ነው የማገባው ብትልም ግን ደግሞ ያን ያክል ለተመስገን የጠለቀ ፍቅር አልነበራትም። ግን ደግሞ ከጊዜ ወደ ጊዜ ጊዜያቶች በሄዱ ቁጥር የሱና የእድል መቀራረብ እሷ ላይ ትንሽ ቀናት ጭሮባታል። እናም ፍቅሩ እንዲብስባት አድርጓል ማለት ነው። እሷም አሁን ላይ እድል ተመስገንን እንደምትፈልገው የተረዳች ይመስላል ማለት ነው። እኛም ዛሬ ላይ ይሄንን ነገር ሙሉ ለሙሉ የተረዳን ይመስለናል። እድል ተመስገንን እንደምታፈቅረውና እንደምትወደው ማለት ነው። ለዛም ነበር ትሁት እዛ ጋር ተመስገን ምንም ባይሆን አንቺ እሱን ትፈልጊው ነበር ወይ ደግሞ የራስሽ ታደርጊው ነበር የሚለውን ነገር ስትጠይቃት እድል ምንም ነገር ልትመልስላት ያልቻለችው ማለት ነው። እዛ ጋር ትሁት በጠየቀቻት መሰረት እውነትም ተመስገን ምንሽም ባይሆን ኖሮ እሱን ነበር የማገባው የሚለውን ነገር እድል ብትናገር ትሁት እዛ ጋር እድል ተመስገንን እንደምታፈቅረው ሙሉ ለሙሉ እርግጠኛ ስለምትሆን እድል ደግሞ እዚህ ጋር ይሄ ነገር ትሁትን ያስከፋታል ወይ ደግሞ ያሳዝናታል የሚለው ነገር ስላሳሰባት ነበር ይሄንን ነገር መመለስ አልችልም ብላ ተነስታ እየሄደችው ማለት ነው። ግን ደግሞ እንደዛ ብላ ተነስታ መሄዷ ራሱ ተመስገንን እንደምታፈቅረው ትልቁ ማሳያ ነው ማለት ነው። ግን ደግሞ እዚህ ጋር እሷ ምንም ነገር ልታደርግ አትችልም። ተመስገንም ትሁትን ነው የሚፈልገው ለትሁት ብሎ ብዙ ዋጋ ከፍሏልና እናም ደግሞ በሁለቱ መካከል ልጅ አለ። አሁን ላይ ሁለቱም ይፋቀራሉና እድል እዚህ ጋር ምንም ነገር ማድረግ አችልም ማለት ነው። ምንም እንኳን ተመስገንም ብትፈልገውም እሱም ብትወደውም ግን ደግሞ እሱ ሌላ ሴት ስለሚወድ ሌላ ሴት በልቡ ውስጥ ስላለች እዚህ ጋር እንደ እህትና እንደ ወንድም አብሮ መቀጠል ይችላሉ ማለት ነው። ሌላው ነገር ደግሞ እድልን አንድ ያሳሰባት ነገር አሁን ላይ የአባዬ ሚስት ትውስታዋ ሙሉ ለሙሉ ተመልሷልና ትውስታዋ ከተመለሰ የበፊት ህይወቷ ውስጥ እኔ ስላሌለውኝ ወደ ቀድሞ ህይወቷ ከተመለሰች ለኔ ያላት ፍቅር ይቀንሳል፣ እኔን የምትንከባከበኝ ነገር ይቀንሳል የሚለው ነገር ሲያሳስባን ነበርና በእርግጥ እሷን ብቻ ሳይሆን የአባዬን ሚስት ራሱ ይሄ ነገር ሲያሳስባት ነበር። ምናልባት ሳይታወቀኝ ከዚህም በፊት ለእድል እሰጣት የነበረውን ፍቅር እቀንስባት ይሆን የሚለው ትልቅ ስጋት ሆኖባታል ማለት ነው። ምናልባትም አይታወቅም እሷ የፈራችው ነገር እውነት ሊሆን ይችላል ማለት ነው። በፊት ላይ አደጋው ከደረሰባት በኋላ እሷ የምታውቀው እድልን ነው። እድልን ነበር እንደ ልጇ ስታሳድጋት እሷን ብቻ ስትወድ የኖረችው ማለት ነው። አሁን ደግሞ ትውስታዋ ተመለሰ ማለት ያላትን ህይወት ስራዋን ልጅ እንዳላቱላ ታስታውሳለች። እናም ባለቤቷ አለ። ከዚህም በፊት ለእድል ብቻ ትሰጥ የነበረውን ፍቅር አሁን ለነዚህ ሁሉ ስለምትከፋፍል እዛ ጋር ለእድል ሲሰጣት የነበረው ፍቅር እንደሚቀንስባትም ግልጽ ነው ማለት ነው። ምናልባት አሁን ላይ አባዬ መጥቷል፣ ወደ ቤቱ ተመልሷልና ሁለቱ የ12 ዓመት ናፍቆት ስላለባቸው ቁጭ ብሎ ሲጨዋወቱ አንዳንድ ቦታ ሲሄዱ ወይ ደግሞ ዘመዶቻቸውን ሲጠይቁ ሌላም ነገር ሲያደርጉ ምናልባት በዚህ መሃል የአባዬ ሚስት እድልን ትረሳታለች ብለን እናስባለን ማለት ነው። ግን ደግሞ እሷን ልርሳት ወይ ደግሞ ለእሷ ያለኝ ፍቅር ልቀንስ ብላ ሳይሆን እዚህ ጋር ከዚህም በፊት የነበረው ህይወቷን ስለምታስታውስ ያን ነገር እዛ ተመልሳ ስለ ስራውም ወይ ደግሞ ከዚህም በፊት ስለምናውቀው ስለ ካሌብ ልጇም ሁሉንም ነገር ለማስተካከል ወደዚህ ስትል ምናልባት በመሃል እድልን ትዘነጋታለች ብለን እናስባለን ማለት ነው። ያ ነገር ደግሞ እድልን ቅር እንደሚላት ግልጽ ነው። እዚህ ጋር ተመስገን ነገሮች ተስተካክሎ ከትሁት ጋር ይጋባል። እዛ ጋር ደግሞ የአባዬ ሚስት ቤተሰቦቿ አሏትና እድል በዚህ መሃል ብቻዬን ቀረው የሚለው ነገር ምናልባት ስለሚያሳስባት ምናልባት ታደርጋለች ብለን የምናስበው ከዚህም በፊት ሞክራ የነበረው የሰው ቤት በሰራተኝነት መቀጠር የሚለውን ነገር ትቀጥልበታለች ብለን እናስባለን ማለት ነው። ያንን ነገር በእርግጥ የአባዬ ሚስት አትፈልግም። ግን ደግሞ እድል እዚህ ጋር እማዬን እያየዋት እሷ ለኔ ፍቅር ቀንሳብኛለች፣ ተቀይራብኛለች እያልኩኝ እኔ ለሷ ያለኝ ፍቅር ከምቀንስ ወይ
ደግሞ እሷን ከመቀየማት ዞር ብዬ እየቆየው እየመጣው በጠይቃት ይሻላል የሚለውን ነገር እንደምታስብም ግልጽ ነው ማለት ነው። ከዚህም በፊትም ያንን ነገር አንስታ ስለነበረ በወር አንድ ቀን እየመጣው ጠይቃችኋለሁ የሚለውን ነገር አንስታ ስለነበረ ማለት ነው። ሌላው ነገር ደግሞ የምናነሳው ስለ ናቲና ስለ ቲና ነው። ቲና አሁን ላይ የጎደለውን ብር ከፍላ ነበር አባዬ እንዲፈታ ያደረገችውና ይሄ ነገር ደግሞ ናቲን ምን ያህል ቅር እንደሚያሰኘው ምን ያህል እሱን እንደሚያበሳጨው መገመት አያዳግትም። አንቺ ነሽ እንደዚህ ያደረግሽው ከኔ ጋር የምትሰሪ መስለሽ ተቀየርሽብኝ በሚለው ከቲና ጋር መጣላታቸው አይቀርም ማለት ነው። ምናልባትም ቲናን መበቀል የሚለው ቀጣዩ የናቲ እቅድ ይሆናል ማለት ነው። እሷ ሊበቀላት የሚችለው ደግሞ እሷ አሁን ላይ እየሰራች ያለችውን ነገር በማበላሸት ነው ማለት ነው። እሷ አሁን ላይ አይነ ስውር መስላ አንድ በህገወጥ መንገድ ገንዘብ የሚሰበስበውን ሰው እያጭበረበረች ነው ማለት ነው። ምናልባት ናቲ ይሄንን ነገር ካወቀ እሷ እኮ አይነ ስውር አይደለችም እየተጫወተችባችሁ ነው በሚለው ምናልባትም ይሄንን ነገር አጋልጦባት እሷን አደጋ ላይ ሊጥላት ይችላል ማለት ነው። ግን ደግሞ አንድ እርግጠኛ ልንሆንበት የምንችለው ናቲ ይሄንን ነገር ካወቀ ወይ ደግሞ ይሄንን ነገር ከሰማ አባዬን ያስፈታችው ቲና ነች ገንዘብ ከፍላ እንዲያደረገች በሚለው ያንን ነገር ከሰማ አርፎ እንደማይቀመጥ ነው ማለት ነው። ሌላው ነገር ደግሞ ቲና አሁን ላይ እያጭበረበረች ያለችው ሰውዬ ነው ማለት ነው። እሱ ሚስት አለችው ከሚስቱ ጋር ሆኖ ነው ይሄንን ነገር በነሱ እሳቤ በነሱ ግምት ቲና ላይ እየተጫወቱ ነው። ቲና አይነ ስውር ነች። በህገወጥ መንገድ የሚያገኘውን ገንዘብ በቲና አካውንት ያስገባል። ከዛም በኋላ ገንዘቡ ተጠራቅሞ ከተወሰነ ጊዜ በኋላ እሷን እንደሚቀበላት ነው። እሷ አሁን ላይ አምኖኛል ለዛም ነው ገንዘቡን በኔ የላከው በሚለው እሷ የነገረችውን ውሸት እዛ ጋር በውርስ ያገኘሁት የአባቴ ቤት አለ የሚለውን ነገር ያንን ነገር ወደኔ ታመጣለች ብሎ አስቦ ነበርና ግን ደግሞ እዚህ ጋር ሚስቱ ራሱ እሱ ላይ እየተጫወተች እንደሆነ አላወቀም ማለት ነው። ግን ደግሞ ሚስቱ ደውላ ሌላ ሰው እያወራች ነበርና ዛሬ ላይ ካፌ ተቀምጦ ሲያወሩ የነበረበት ሰዓት ማለት ነው እሱ ወደ ውጭ ወጥቶ ነበር። ምናልባት ሚስቱ በስልክ ያወራችው ሰው ራሱ ባለቤቷ ይሆን አሁን ቲና እያጭበረበረች ያለችው ሰው ማለት ነው። ምናልባትም ሚስቱ እሱን እያጭበረበረች ወይ ደግሞ ልትጫወትበት ወይ ደግሞ ልትሸውደው እንደሆነ አውቆ ሌላ ሰው መስሎ በስልክ እያወራት ይሆን የሚለውን ነገር በጥርጣሬ መልክ ልናነሳ እንችላለን ማለት ነው።